ኧረ በፈጣሪ እቺ ሰበብ ትሆንብኛለች። አስወጫት፣ በእግዚአብሔር አስወጫት። እቺ ሰበብ ትሆንብኛለች። አስወጫት። ምንም ያረጋጋኝ ነገር የለም። ምንም ያረጋጋኝ ነገር የለም። እና እኮ ትናንትና አልመጣም አልሽኝ አይደል? አልመጣም አልሽኝ አይደል? ለመጨረሻ ጊዜ ነው የመጣሁት ማለት ለመጨረሻ ጊዜ ወደ ህይወቴ እንዳትመጪ አላልኩሽ? እሺ በቃ አንተ እንደዚህ አትሁን። ከኔ ጋር እንድንጣላ ካልፈለግሽ እንገናኛለን። ስነ ስርዓት እና ለምንድን ነው ማሰሚኝ? ለምንድን ነው ማሰሚኝ? ይገባሃል አይደለ እኮ በየነገር መታሰር ነው የምትፈልገው ይሄዳል። እስቲ ረጋ ብለህ ለመስማት ሞክር። እስቲ ተረጋጋ። በየጊዜው መጥሪያ ይዘህ የምትመጣው። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን። ያው ተመስገን ነው እንግዲህ አለው ከተባለ አለን ነው። አሁን ላይ ትንሽ ያስጠላል አይደል? ያለንበት ሁኔታ ደባሪ የሆነ ነው። ምክንያቱም ገብቶኝ ነበር መጀመሪያ እንደዛ እንደምታደርግ በጣም ገብቶኝ ነበረ። በቃ እንጃ እንዴት ብዬ ላስረዳችሁ። ሰው በዛ ልክ እንደ ክፋቱን ይሄ ምን ይባላል አባባል ነው አይደለ? ያበላን እጅ እንደ መንከስ ነው የሚቆጠረው ማለት ነው። ምክንያቱም መልካም ነገር ነው ያደረገላት እስከዛሬ ኢቭን እኔን እያስከፋኝ እንግዳ ናት ብሎ እኔን እያስከፋኝ ነበር ለሷ አንዳንድ ነገር ሲያደርግ ነበር። ያው የሚታይ ነገር ነው አላ። አሁን ላይ ነገሮችን ብዙ ማውራት አይጠበቅብንም። የምናያቸው እንዲታይ የምናደርጋቸው ነገር ስለሆነ እና እንደዛ ማድረጓ በጣም ነው የሚያስጠላው። ኢቭን እኔ በጣም ነው የተናደርኩባት። ጠብቄውም ነበረ ማለት እንደዚህ እንደምታደርግ ስለጠበቅኩትም ይሄን ያህል ምንም አልገረመኝም። ምክንያቱም እንዲህ ነው ክፋት። ምክንያቱም እንዴት ልበላችሁ እንደዛ ላበላለዛትም በጣም ነው በቃ አይኗን ካያችሁት እጇን አፍንጫን በቃ አላደረገም። እንደዛ አይታችኋል እናንተ። ይሄን ያህል ለእንደዚህ የሚያደርግ ነገር አይደለም ያደርገው። እዚህን ያህል ድረስ የሚያዳርስ ነገር አላደረገም። እኔ እርግጠኛ ነኝ፣ ምክንያቱም በቦታው ነበርኩኝ። ኢቭን እኔ ነኝ ላይ ይዤ የወጣሁት እና ምን አይነት አስመሳይ ሰው ብትሆን ነው። እና ሰውን ደግሞ ባይዜ በጣም መጠራጠር ይጠቅማል። እኔ ልክ ከመጣሽ ጀምሮ በቃ አላማረኝም የሚሷ ነገር። አንዳንዴ ቀልባችሁ የሚነግራችሁ ነገር አለ የለ የሆነ ሰው የሆነ ነገር የሚያደርግ ከሆነ ይሰማችኋል ውስጣችሁና የተሰማኝ ስሜት እኔ ያውቀዋለሁ። ምንም አልጠምኝም እና አሁን ላይም የሆነ ነገር እንደምታደርግ እርግጠኛ ነኝ። ገባችሁ አይደል? ነገ ላይ ደግሞ ተነስታ የሆነ ነገር ታደርጋለች። ሜቢ ፖሊስ ይዛለት መጣት ትችላለች፣ ወይ ከዛ የከፋ ነገር ልጁን አንድ ነገር ልታስደርገው ወይ ልታስደበድበው። ብቻ የሆነ ክፋትን የሚያስብ ሰው አማራጭ ያጣል ማለት በጣም የሚከብድ ነገር ነው። የሆነ አማራጭ ይኖራል እና ምን አሰብኩኝ መሰላችሁ? እኔ እንደዛ እንዲፈጠር አልፈለግም። እሱ ላይ ምንም አይነት መጥፎ ነገር የከፋ ነገር እሱን የሚያስደብረው ነገር እንዲፈጠር አልፈልግም። ኢቭን አሁን ላይ ከሱ ጎን ነው መሆን የምፈልገው። በጣም ሰልችቶኛል አልዋሻችሁም። ማለት ከሱ ጋር መሆኔ ሰልችቶኛል እያልኩኝ አይደለም። በቃ እንደዚህ ይህን ያህል ነገር ውስጥ የሰውን ክፋት አንዳንዴ ደግሞ መለስ ስል ምን አስባለሁ ፋሚሊ ነገር ሲገጣጠሙብን የሆነ መጥፎ ነገር በህይወታችን ፈተና ሲመጣ እንድንማርበት ብዬ ነው የማስበው። በቃ የተሻለ ነገር ላይ እንወርቃለን። የሆነ የለ ነገ መልካም ሊሆን ይችላል እንደ ትምህርት ሆኖን አልፈነው ቀጣይ ሊሆን ችግር ቢመጣ የምናልፈው ነው። በቃ የለ ባለፈው ያለፍነው እንደዚህ ነገር ተፈጥሯል፣ ነገር ላይ እንደዛ መሆን የለብንም ትምህርት ይሆነናል ብዬ ነው። እና አሁን ላይ በሚፈጠረው ነገር ሀፋፍ ነኝ ማለት በጣም ደብሮኛልም እያዘንኩ ምን ያለሁት ኢቭን እየተከፋው ምን ያለሁት። በአንድ በኩል ደግሞ እንትን ስለው ይሁን እስቲ እንያው ለኛ የሆነ ማንችለውን ነገር አይሰጥም አይደል የሚባለው። እና ያው የምንችለውን ነገር ነው የሚሰጥና ከዚህ መውጣት ይፈልጋል። ከዚህ መውጣት ማለት ከአዲስ አበባ ለኔ ብዬ አይደለም እሱ ከዚህ ሀገር መውጣት አለበት። ቢያንስ እንኳን ከአዲስ አበባ መውጣት አለበት። ፋሚሊ ዛሬ ምን አሰብኩኝ? ለሱ ምንም ነገር አልተናገርኩኝም። ትናንትና ከተፈጠረ በኋላ ልጅቷ እንደዚህ በቀላሉ አትተውም። ኢቭን የሆነ ፍንጭ ሰንቷታል። ገባችሁ አይደለ? ወደሱ የምትመጣበት ምክንያት ሰጥቷታል። ለምን ቆርጦታል፣ መጥሪያውን ቀዶታል። እሷ ወደሱ የምትመጣበት ምክንያት ተገኝቷል ማለት ነው። በቃና ትንሽ ክፍተት ነው የሰው ልጅ የሚፈልገው፣ ያንን ነገር አግኝታለች። እና ምን አሰብኩኝ? አብሬው ብሄድ በጣም ደስ ይለኝ ነበረ። እኔ ግን ያው ታውቃላችሁ ክላስ አለብኝ። እንደዚህ አይነት ቦታ መሄድ አልችልም፣ ከከተማ መውጣት እና ምን አሰብኩ ለማናገር ሁላ እያሰብኩኝ ነው። ማሚ ጋር እንዲሄድ እፈልጋለሁ። ማለትም ወደ ቡታጅራ እንዲሄድ እፈልጋለሁ። በቃ አዲስ አበባ እንዲቆይ አልፈልግም። ትንሽ ከአይኗ የሚራቅ ትንሽ ጊዜ ከራሱ ጋር መሆን አለበት። ይናፍቀኛል ምናምን፣ ግን ከህይወቱ የሚበልጥበት ነገር ምንም የለም። ገባችሁ አይደል? እዚህ ጋር ዋናው መሰረታዊ ኢቭን እናቱ ጋር ሲሆን ጭንቀቱን ይረሳል።
በቃ አይምሮ ሁላ ሊመለስ ጤነኛ ሊሆን ይችላል። ሁሉ ነገሩን ሊረሳውና ሊያስተካክለው ይችላልና አሁን እንደዛ አስቤያለሁ። ያው እሱን ሳላማክረው ማድረግ ስላልፈለኩኝ ነው እንጂ ቤት ላወራት ነበር። ገባችሁ? እዛ ሰው አናግሬ ወዲያው እንዲሄድ ፈልጋለሁ። በቃ እዚህ ሀገር እንዲቆይ አልፈልግም፣ ማለትም አዲስ አበባ ጭራሽ እንዲሆን አልፈልግም። ያ ነገር ደግሞ ማድረግ የምችለው ብቻዬን አይደለም፣ ምክንያቱም ልጅ አይደለም እና ተነስተ እንዲሄድ ስላልኩት አይሄድም። መጀመሪያ ፈቃደኝነቱን መናገር አለብኝ። ከዛ በኋላ ደግሞ የሚጠቅመው ነገር ነው። በቃ እዚህ ጋር አንድና እንደሚጠቅመው ነገር እዛ መሄድ ነው እንጂ እዚህ ምንም በቃ ማለት እየጠቀመ ያለው አንድም ነገር የለም። ገባችሁ አይደለ? ሁሌ ጭቅጭቅ ነው። ከዛ ይቅርታ፣ ሁሌ ጭቅጭቅ ነው። ሁሌ የሆነ ነገር አለ። ሁሌ ጸብ አለ። በቃ እኔም እዚህ ጋር ደህና አይደለንም። ታውቁ አይደለ? አሁን ነገር እንዲህ ነው ማለት አይጠበቅም። እኔም ያለሁበት ሁኔታ እሱም ያለበት ደስ አይልም። አንዳችን ደግሞ የሆነ ከከተማ ወጣ ብለን አይምሮ ሲታደስ ሞር ደግሞ ማሚ ጋር ሲሆን በጣም ደስ የሚል ነገር ነው። ስለዛ ቤተሰብ ያው መልካም ነገር ነው ያሰብኩት ብዬ ተስፋ አደርጋለሁ። እሱም ይደሰትበታል። በምርጫዬ ባሰብኩለት ሀሳብም ደስተኛ እንደው ምክንያቱም ቤተሰብ እኔ ክፋትና አስቤ ሳይሆን እሱ ምንም ነገር እንዲደርስበት አልፈልግም። ገባችሁ? አሁን ነገ ላይ ደግሞ ምንድነው የምታደርገው? ፖሊስ ይዛ ትመጣለች። በቃ ምክንያቱም የሷ ነገር የሚታወቅ ነገር ነው። እኔንም እንደዚህ ነው ያደረገችኝ። ከዛ ለእኔ ያራራች ደግሞ ለእሱ ትራራለች ማለት ጭራሽ አይታሰብም። ደፍራ መጥሪያ ካመጣች በቃ ለጨዋታ አደርገዋለች። የሆነ ነገር ይጠራል፣ ይመጣል፣ ይኬዳል፣ ይታሰራል። በጣም ኢዚ ነገር ነው ያደረገችው። እንደዛ ደግሞ ማድረግ በጣም ይከብዳል። እንደ ሰውኛ አስተሰብት እኮ አሁን ይሄ ቀለል አድርገዋለች። እንደ ውጭ የሆነ ነገር ይፈጠራል ምናምና እንደዛ እንዲፈጠር አልፈልግም። እኔ እሱ ሰላሙን እንዲያጣ አልፈልግም፣ እንዲጨናነቅ ከራሱ ጋር ጊዜ አንዳንዴ ብዙ ነገር ወደኛ ሲመጣ ለብቻችንን ጊዜ ያስፈልገናል፣ ለብቻችን የምናዳምጥበት። አሁን እኔ ሁላ ሳልፈልግ ቀርቼ አይደለም፣ ብቻዬን መሆን ሳልፈልግ ቀርቼ አይደለም። ግን መጀመሪያ መቅደም ያለበት ነገር የእሱ ጉዳይ ነው። ምክንያቱም የሆነ ሴት ካመረረች አመረረች ነው አይደል የሚባለው። የእሷ ደግሞ ምሬት አሮ ነው። እኔ ማለት ግራ ነው የሚገባው። ሰው በመጥፎ ነገር ይሄን ያህል ይጥራል። ፋሚሊ እኔ በቃ እንዴት ልበላችሁ፣ በጣም ግራ እስከሚያጋባኝ እንዲህ ይቻላል እንዴ እስከምትሉ ድረስ ነው። በጣም ነው ያስከፋች። በቃ እኔ የተከፋውበት ነገር ምን እንደሆነ ታውቃላችሁ አይደለ? እሱ ሲደብረው፣ እሱ ሲያዝን፣ እሱ የሆነ ነገር ሲሆን በቃ ደስ አይለኝም። እና ቤተሰብ እንግዲህ አሁን በጠዋት ነው የሚሄደው። በጠዋቱ እንግዲህ ጥሩ የምስራች አብስሯለሁ ብዬ ተስፋ አደርጋለሁ። ያው ይደሰትበታል። ምክንያቱም እንደዚህ አይነት አጋጣሚ አግኝቶ ደስተኛ መሆን ያለበት እና ቤተሰብ እንሄድና ይህንን የምስራቹን አብስሯለሁ። እኔ ነኝ ሰላም ነው። እግዚአብሔር ይመስገን። ቆየህ ለመቅረት በሰላም ነው? በሰላም ነው። ተኝተህ ነው? ተኝተህ ነው? ሰላም ነው። ምንድን ነው እና ማለት ለማለት እንቅልፍን ተኝተህ ተረበሽኩ? ገና ቁርስም ሳይበላ አንቺ ግን ፋ ብለሽ መጣሽ። ችግር የለውም። አሁን ምግብ የሚያሳስበን ሁኔታ ላይ አይደለም። እንዴት መጣሽ? መምጣትም እንዴት መጣሽ መባል ያስፈልገኛል? ያለንበትን ነገር ትንሽ የሚደብር ስለሆነ መምጣት አልነበረብኝ ነው አይደለም? ትመጫለሽ ብዬ አልጠበቅኩም። ስለመጣሽ ደስ ብሎ መደሰት ነው። አይ ዛሬ ለአንድ ቁም ነገር ነበር የፈለኩት። ማለት የሆነ ነገር እንድታደርግ ፈልጋለሁ። ገባ? ካሁን ላይ ያለው ነገር ገባ? በጣም ደባሪ ነው። ሞር ቴንሽን እየሆንክን ያለኸው የማይሆን ነገር ውስጥ ደግሞ ልከትክ ትችላለች። ገብቶሃል አይደለ? የማይሆን ችግር ውስጥ የማይሆን መዘዝ ውስጥ ነው የምከትክ። ኢቭን ዛሬ ሁን መቼውን አናውቅም። ፖሊሱን ላይ ይዛ ልትመጣ ትችላለች። ትምጣ፣ የፈለገችው ነገር አሁን እኔ ማድረግ ትችላለች። አችልም አይደለም እኔም ደግሞ ማሳየት ነው አይደለም። በቃ አንተ እንድትደነፋ ወይም ደግሞ የሆነ ነገር እንድትል አይደለም። በቃ ስንቴ ነው እኔ ደጋግሜ የምነግርህ
ተሽሎ መገኘት የምትፈልገው እሷ ሌላ ነገር ነው፣ እቅዷ ሌላ ነገር ነው። እኔና አንቺን ማጣላት ነበረ። ያን ነገር ደግሞ አላማዋ ተሳካላት። ከዛ አንቺ ደግሞ ተቀበልሻት። በቃ አሁን እኮ እቅዷ ተሳክቶላት እሷ ደስተኛ ሆና ነው ያለችው። ያለፈ ነገር ላይ ድጋሚ ተመልሰን ፎቶ በዚህ ፎቶ በዛ ብዬ ካንተ ጋር መጨቃጨቃቀቱኝ አይደለም። ገባ? ቢያንስ እንኳን ረጋ ብለን ያንን ነገር ተመልሰን እናየዋለን። ዘግቻለሁ ረስቻለሁ እያልኩ አይደለም፣ ግን ደግሞ አሁን ጊዜው አይደለም ለዛ ነገር። ይገባል አይደለ? አሁን እኔ አንድና እንደምፈልገው ልጅቷ በጣም መሰሪ ናት። በቃ አላማዋ ከገባክ ከሷ አንድ ስቴፕ ተሽሎ መገኘት ነው ያለብህ። ኮተሽዬ ደግሞ የሚገኘው ደግሞ አንደኛ ነገር አንቺ ከኔ ጋር ካልሆንሽ አንቺን እኔን ካለያየች እኔ ምንም የማመጣው ነገር የለም፣ ምንም የምፈጥረው ነገር የለም። በቃ እንደፈለገች ልታደርገኝ ትሞክራለች። ታድርገው እስቲ የምትፈልገውን ነገር ታድርግ። እንግዲህ አሁን አንተ እንደዚህ መሆን ምንም ጥቅም የለም። ይጎዳ ካለ እንጂ የሚጠቅምክ ነገር አይደለም። ይገባ ካለ አይደል? እንደዚህ ማድረግ ምን እንዳደርግ ነው? አንደኛ ከዚህ እንድትሄድ ፈልጋለሁ። ገባሃል? ከአዲስ አበባ እንድትሄድ ፈልጋለሁ። ምን ማለት ነው? ለምሳሌ ቡታጅራ ማለጋ ፈርተህ ምናምን ነገር አይደለም። በቃ ቢያንስ ለትንሽ ጊዜ ከዚህ ሄደክ ራስክ ማደስ አለብህ። ይገባሃል አይደለ? በቃ እንድትርቅ እፈልጋለሁኝ እኔ። ይኸውልሽ እኔ ከሷ ሸሽቼ እውነቱን ሳላጣ ሸሽተህ ምናምን ነገር እያልኩ አይደለም። በቃ ለትንሽ ጊዜ ከዚህ መራቅ አለብህ። ይገባሃል አይደለ? ምንም አይደለም። እኔ ምንም እንዲፈጠር አይደለም። በቃ ነገ ላይ ደግሞ ሌላ መዘዝ ይዛ እንድትመጣ አልፈልግም። እኔ ሌላ የማይሆን ነገር ውስጥ መግባት አልፈልግም። በቃ ቢያንስ እንኳን ለእኔ ትንሽ የምታስብ ከሆነ ትንሽ እንኳን ክብር ካለ የምታከብረኝ ከሆነ ከዚህ እንድትሄድ እፈልጋለሁ። እኮ እሷን ፈርተህ ነው እኮ ነው የምባለው። ፈርተህ ማንም ይበልህ ምን አገባህ አንተ? ፈርታት ነው። በፈራትስ ምን ይሁን? መጥፎ ነገር እንዳታደርግ ነው እንጂ የምትፈራው ሌላ። ይሄንን ነገር ደግሞ አላደርግም። ምን ማለት ነው አላደርግም? በቃ እኮ ምንም አንዳንዴ መሸነፍ እንደማሸነፍ ነው የሚቆጠረው። ገባህ አይደለ? አንዳንዴ ነገርን መተው እንደተሸነፍክ እንዳይገባ ባይዘይ። ይሄ ደግሞ ምንም ደህና ነገር አይደለም። የሚገባህበት ነገር በጣም አስቀያሚ የሆነ ነገር ነው። የማይሆን ነገር ውስጥ ነው በእልህ አንተም ገብተህ የማይሆን አሁን ደበደብካት፣ እንደዚህ ተፈጠረ፣ እንትኑን ቀደድካት። አውቃ ነው ምንም ማለከዋትም አውቃ ነው። ሌላ ነገር እንዲፈጠር አይደለም እያልኩኝ አይደለም። አንተ እንደዛ ደብደባታል አላልኩኝም። ገባክ አይደል? አላልኩም። አብሬክ ነበርኩኝ። እንደዛ ነገር ሲፈጠር አብሬክ ነበርኩኝ። አላደረክም። ግን ደግሞ የሆነ ለማን ነው በቃ እውነታው ማን ነው የሚባለው? ትክክል ማን ነው የሚባለው? እሷ ገብቷል። አንደኛ ሴት ናት። ሲቀጥል እንደዛ በልዛ አልመታሃትም ቢባል ማን ነው የሚያምነው? በቃ የማይሆን ፋውል ሰርተሃል። አንዴ የማይሆን ነገር ውስጥ ገብተካል። ያንን ነገር ማስተካከል የምትችለው ከዚህ በመራቅ በቃ ቢያንስ እንኳን ከዚህ ሂድ። እሺ በለኝ ነገር እኔ ይሻልልሽ። ላንተ የሚሆን ነገር ነው እያደረግኩ ያለሁት። ምን ማለት ነው? ምን አለ እዚህ በቃ ቢያንስ እንኳን እዛ ለትንሽ ጊዜ ሂድ። እናትህ ጋር እኮ ነው የምትሄደው፣ የትም እኮ አይደለም የምትሄደው። እናቴ ደግሞ ሌላ ጭንቀት ደግሞ ልሆንባት አልፈልግም። ጭንቀት ሳይሆን በቃ አየር ለመቀየር ነው። ማነው? እንጃ የጠራሽው ሰው አለ? ምንድነው? ያንተ ቤት እኮ ነው። እኔ ማንን ነው አስከትለሽ የመጣሽው ሰው ካለ ማን ነው? ቤትህ ነው አይደለ? አንተን የሚመጣው የምታውቀው ማን ነው የጠራኸው? ማን ነው የመጣው? ማን ነው? እኮ ትናንትና አልመጣም አልሽኝ አይደል? አልመጣም አልሽኝ አይደል? ለመጨረሻ ጊዜ ነው የመጣሁት ማለት ለመጨረሻ ጊዜ ወደ ህይወቴ እንዳትመጫ። እሺ በቃ አንተ ተዘቱን ሰጠውኩን መጥረቅ ስለቀደኩ አንተ ነው ቁጭ ብለን ራሱ የራሱ ጉዳይ ታዋት ነግሬሻለሁ አይደል? ነግሬሻለሁ። ሌላ ነገር ደግሞ እንዲፈጠር አታድርጊ። ታዋት በቃ ከሷ ጋር ምንም ንግግር የለም። አሁንም አልታረሚም እንዴ? አንቺ ምን አይነት ደነስ ሴት ነሽ? ከዚህች ልጅ መራቅ አለብህ። ከባል ከዚህች አይነት ሰው መራቅ አለብህ። ሰው ነው ለምንድን ነው ቆይ መውጣት ማሰብ ስላለክ ሳትወጣት ስትቆይ ኧረ በፈጣሪ እቺ ልጅ ሰበብ ትሆንብኛለች። አስወጫት፣ በእግዚአብሔር አስወጫት። እቺ ልጅ ሰበብ ትሆንብኛለች። አስወጫት። ምንም ያረጋጋኝ ነገር የለም። ምንም ያረጋጋኝ ነገር የለም። እናት ምንድነው የሚያረጋጋኝ? ደሜ ነው የሚፈላው እሷን ሳያት። እኮ ልንገርህ አይደለም። ምን ቀረሽ ደግሞ? ምን ቀረሽ? ስሚ አንቺም አሁን በተረጋጋ መንፈስ ምትለው እና አንዴ ብሎ የሚሰጥሽ ማን ነው?
ማን ነው ይሄ ወረቀት? እስቲ እንደ ትልቅ ሰው ለማውራት ሞክሩ። ቀዳው አይሆፕ ቢኮዝ እኮ እኔ ታስሬ አንቺ ደስተኛ ትሆኛለሽ? ንገሪኝ እስቲ ከኔ ጋር ያለሽ ችግር ምንድነው? ጌታ መድኃኒዓለም አንዴ እንደ ትልቅ ሰው እስቲ አንዴ ዝም በይ። ማውራት የምትፈልጊ ከሆነ በስነ ስርዓት ቁጭ በይና እንነጋገር። ቁጭ በል አንዴ በቃ እስቲ ቢያንስ ጭንቅላቴ ሊፈነዳ ነው። ኧረ በእግዚአብሔር ምንድነው? እሺ አንድ ቀን ተረጋግተን ለማውራት እንሞክር። ቢያንስ እስቲ ቁጭ በል በስነ ስርዓት እናውራ። እሺ ቁጭ አልኩ። ይኸው ምንድነው? እናት ምን አድርግ ነው እያልሽኝ ያለሽው? ምንም አድርግ እያልኩህ አይደለም። ገባህ አይደለ? ችግርህን አንዳንዴ በስነ ስርዓት መወያየት አለብን። በቃ ችግሯ ከሷ ጋር ደግሞ ምንም መወያየት አልፈልግም። ቤት የለቀሽ ውጪ በእግዚአብሔር። አንዴ እንድትወጣ አልፈልግም። እኔ እንድትወጣ ፈልጋለሁ። እኔ ደግሞ እሷ እንድትወጣ አልፈልግም። ገባ? ምን ማለት ነው? እንድትወጣ አልፈልግም። ምክንያቱም ሁሌ እየመጡ የሆነ ነገር መሄድ አይቻልም። በቃ ዛሬ ቁጭ ብለን ችግራችንን መፍታት ካለብን እንፈታለን። ይገባሃል አይደለ? እኮ በየቀኑ መታሰር ነው የምትፈልገው። እሄዳለሁ። መጥሪያ ነው አይደል? መጥሪያ ነው። ለመስማት ሞክር እስቲ ተረጋጋ። አይደል? በየጊዜው መጥሪያ ይዘህ የምትመጣው ማስፈራሪያ ነው፣ ዛቻ ነው። ጌታ ሆይ እስቲ ንገሪኝ። እስቲ እንደፈለግከው እንድትይኝ አልፈልግም። አንዴ ረጋ ብለን ለማዳመጥ ሞክር። አታፍጩኸኝ። ምን ማለት ነው? አንዴ አንቺም ተረጋጊ። አንደኛ ቢያንስ መልካም ነገር የምታስቢለት ከሆነ የምትመኝለት ከሆነ ያው መልካም ነገር ማሰብለት እስር ቤት መግባት አይደለም። አንዴ የምትናገሪውን ቃል በስነ ስርዓት እየተጠቀምሽ እንድታወሪ ፈልጋል። ከዚህ በፊት በጣም ብዙ ነገሮች ተፈጥሯል። በቃ ካንቺ ጋርም አንዱ ልት መባባል ይበቃናል። ይገባሻል? ቢያንስ እንኳን እንደ ትልቅ ሰው እናውራ። ክሱን እንድታነሺ ይፈልጋለሁ። ማለት ምንድነው ክሱን እንድታይው አንቺ ምን እናርግልሽ? ምንድነው ፍላጎትሽ? ምን እንዲደረግ ነው ፍላጎትሽ? ምንድነው? በቃ ፍላጎትሽን በግልጽ ተናገሪ። እኔ የፈለግሽውን ነገር አደርግልሻለሁ። ይገባሻል? እሱ ምንም እንድታደርጊው አልፈልግም። የምትፈልጊው ነገር ምንድነው? ተናገሪ። ያ ነገር ይደረግልሻል። ከዛ ውጪ ግን ምንም ነገር አልፈልግም። ህይወቱንም እንድትረብሽው አልፈልግም። ፍላጎትሽን ልንገርሽ፣ የማይሆን ነገር አትበይ። በቃ ገባሽ? የተባልሽውን ነገር ልንገርሽ። አንደኛ የማይፈልግሽ ሰው ነው። ቆም ብለሽ አስቢ። ገባሽ? ነገ ላይ የሚቆጭሽ ነገር እንደ ሴትነት ልምከርሽ። ነገ ላይ የሚቆጭሽ ነገር አታድርጊ። እኔ ልንገርሽ አቁም። በጣም ነው የምጠላሽ፣ ግን ደግሞ ቢያንስ እዚህ ጋር በማይሆን ነገር መተሻል። እኔና እሱ እንደዚህ ሆኖ አይደለም ከመጀመሪያ ጀምሮ ስትበጠብጭ እኔ ነበር አንቺ ነሽ። ጌታ ሆይ እሺ፣ በጠበጥኩሽ። እዚህ ደረጃ እንድንደርስ ያደረግሽው አንቺ ነሽ። እሺ፣ እንኳንም ደረሳችሁ፣ እንኳንም ተበጠበጣችሁ። አሁን ፍላጎትሽን ተናገሪ ነው የተባልኩት። ገባሽ? ፍላጎትሽ ምንድነው? ምንድነው ፍላጎትሽ? ፍላጎትሽን ተናገሪ። ያ ፍላጎትሽ ይደረግልሽ። ከሱን የምታነሽበት ገባሻል? ከሱን እንድታነሽው ምንድነው ፍላጎትሽ? እኛ እስቲ ቆይ ምንድነው የፈለግሽው? ከኛ እንዳንሳ ነው የምትፈልጊው? አዎ እንደዛ ነው የምፈልገው። እሱ እንዳንሳ ከሆነ እዚህ ቤት መለሳለሁኝ። እንደምፈልገው ትሪት ታደርጉኛላችሁ። ላይክ እንደዚህ ታመሜ በልጅ ዘማንን በሌለበት ነው ብቻዬን እየተጎዳሁ የተሰቃየሁት ያለሁት። ሶ እዚህ ቤት መለሳለሁኝ። ማነሽ አንቺ? ቆይ አንዴ ተረጋጋ። እሺ ሌላስ? ማለት እዚህ ቤት ለምን ነው የምትመለሰው? አይ መመለሱን አትመለሽ። ኦኬ እሺ፣ ቆይ ትሪትነቱን ልንንከባከብሽ እንችላለን። ገባሽ? እሺ ሜቢ ጥፋታችን ነው ይባል። አንቺ ጋር ማይሆን ነገር ፈልገው ነገር ሁሉ ታደርጋላችሁ። እሺ ውጪ ልንገርሽ። አይ አንዴ ተረጋጋ። አንዴ ያዋራኋት ነው አይደል? ምንም ተረጋጋ። እቺ አምሯ ትክክል አይደለም። ጤነኛ አይደለሽ። ጤነኛ ስላልሆንሽ ከቤቴ በእግዚአብሔር ውጪ። ምንም ያደማመጠን ነገር የለም። እናት ምንድነው የምትለው? በቃ እዚህ ቤት ልትኖር አትችልም። በቃ እየነገርኩሽ ነው አይደል? ትኖራለች እያልኩኝ አይደለም። እናት ምንድነው እያለቻችሁ? በስነ ስርዓት ነው መፍታት ያለብን። ክሷን የምታነሳ ከሆነ ምንም ነገር ይደረጋል። አይደረግም። እኔ መታሰር ካለብኝ እታሰራለሁ። እሺ አሁን ከቤቴ ውጪ እታሰራለሁ። እናት እታሰራለሁ። ችግር የለውም። እታሰራለሁ። መታሰር ደግሞ ይኸውልሽ፣ መታሰር በእኔ አልተጀመረም። ይኸውልሽ መታሰር በእኔ አልተጀመረም። እሺ ይሄንን ነገር እንደ ትልቅ ፍራቻ ደግሞ እንዳስበው አታድርጊኝ። አሁን ከቤቴ ውጪ በእግዚአብሔር አንቺ ተይኝ። አልቀመጥም። ልጅ ባየዋት ቁጥር ደም እየፈላ ነው። በቃ ጥሪውን ነው አይደል? እሺ ተቀብያለሁ። በቃ ጥሪውን እሺ ለኔ ስትይ ነው አይደል? አስወጪልኝ ከዚህ ቤት። እሺ አስወጪልኝ ከዚህ ቤት። እንደውም ልንገርህ አልወጣም ከዚህ ቤት። እስቲ ምን እንደምታደርግ እኔ ልንገርሽ። ትወጫለሽ።
የምትፈልጊው እኛ እንድንከባከብሽ እስኪሻልሽ ድረስ እንድንከባከብሽ ነው አይደለ? ይኸውልሽ እሷም እንከባከብሻለን። እኔ አሰቃይሻለሁ ወይ እገልሻለሁ ነው እዚህ ቤት ኧረ በመድኃኒዓለም ወይ ትወጫለሽ። መረጋጋት ሞክር። አንዴ ቁጭ ብለህ አዳምጠኝ እስቲ። አንዴ እስካወራ የሆነ ተረጋጋ። መድኃኒቱ ስሚ፣ እኔ ልንገርሽ እዚህ ጋር ይሄንን ነገር ስልሽ ወድጄ ፈልጌ ምናምን ነገር እንዳይመስልሽ ገባሽ? በጣም እያስጠላኝ አንዴ ካምዶ በጣም እያስጠላኝ እየደበረኝ ነው የምልሽ ገባሻል አይደለ? የምንንከባከብሽ ከሆነ አንዴ ዝም በል፣ አንዴ ላውራ። የምንንከባከብሽ ከሆነ እስኪሻልሽ ኦኬ፣ እሺ ጥፋተኛ ነን፣ ችግር የለውም ይሁን። እንደዛ ማድረግ አልነበረብንም። እስኪሻልሽ የተበንታሹም ነገር እስክትጠገኝ እንጠግንሻለን፣ ችግር የለውም። ከዛ በኋላ ግን እዚህ ቤት መቆየታች ገባሽ አይደለም? እዚህ ቤት እንድትቆይ አልፈልግም። ከተሻለሽ በኋላ ቀጥለጥ ብለሽ ከዚህ ቤት ትወጫለሽ። እናት ሌላ ነገር ነው። እቅዷ ሌላ ነገር ሊሆን ይችላል። ሀሳቧ ሌላ ነገር ስለሆነ እንዴት ነው አንተ የምታወራው? እንዴት ነው ከሱ መነሳት አለበት። በቃ እኔ አንድና እንደምፈልገው ነገር አይነሳ። እኔ መከሳት መንገድ አለኝ። ያለ ፍቃዴ ነው ቪዲዮ የቀረጸችኝ። ኦኬ ያለ ፍቃድ ሌላ ኬዝ አይደለም፣ ሌላ ኬዝ አይደለም። አልነካኋትም። ሰው ከቤቴ ውጪ እና ማን ደብድቦኝ ነው? አዎ አሁን ከበረቱስ ጋር ከምንስ ጋር ተገይተሽ እንደሆነ በምን አውቃለሁ? ለምን ዋሻለሁ? እንደዚህ ሀበል አንቺ ካደረግሽኝ ነገር በመታሽ ደስ ይለኝ ነበር። ካደረግሽኝ ነገር አንፃር በጣም ሲያንስሽ አሁን እኔ ልክ አንተም ካደረግከው አንፃር ይሄ በጣም ሲያንስሽ ነው። እኔ መጥሪያ ተጠርቻለሁ አይደል? ፖሊስ ጣቢያ እንዴት ነው አይደል? እንዴ ለጓደኝነታችን ስለው አንተን ስለማከብር ስለምወድህ እኮ ስለምታከብረኝ ስለምትወጂኝ ነው መጥሪያ አምጥተሽ እንደ እንትን የሰርግ ጥሪ የጠራሽኝ መሰለሽ እንዴ? ምን እያደረግሽ ነው? ኧረ እንዴ ተረጋጉ። እንዴት ነው መረጋጋው? እና ታስወጫት በእግዚአብሔር ከቤቴ ካልወጣች ነው ሰላም አላገኝም። እማይሆን ነገር እያደረግን ያለው ስማኝ፣ እማይሆን ነገር እዚህ ቤት እንድትሆን እፈልጋለሁ። በቃ ገባህ አይደለ? እንድታነሳ ክሱን ታነሻለሽ አይደለ? አታንሳው። ክሱን ተቀብያለሁ። ክሱን ተቀብያለሁ። ግን ከሰስን ያልፈልግም። ለምንድን ነው የማሰማው? ቦርሳሽን ያዥ። እንዴት በቃ ታዋት። ቆይ እሱን እንድትሰርዘው ፈልጋለሁ። ከኔ ጋር እንድንጣላ ካልፈለግሽ እንገናኛለን። ስነ ስርዓት እንድትወጣ አልፈልግም እኔ። እና ለምንድን ነው ማሰሚኝ? እንድትወጣ ፈልጋለሁ። በቃ ከህይወቴም እንድትወጣ ፈልጋለሁ። ሌላ ነገር ሳይፈጠር ነው ውጪ። ክሱን ሳታነሳ ከዚህ እንድትወጣ ሌላ ነገር ከሚፈጠር ይሻላል። ደም ከምንቀባ ብትወጣ ይሻላል። ክሱን ሳትዛው ከዚህ መውጣት አይቻልም። ገባህ? በአንድ ቀን ውስጥ የታመነችው ነገር ይድናል። ስማኝ፣ በእጄ ሰበብ ከምትሆን ክትወጣ። ይኸውልሽ ክሱን አታንሳ ስትፈልግ እኔ የምቀጣውም እንዳለ እቀጣለሁ። ነይ ውጪ። አትቀመጪ። ነይ ውጪ። ምን እየሆንክ ነው ያለኸው? ነይ ውጪ። በእግዚአብሔር ነይ ውጪ። ሰበብ አትሆኝብኝ። ሌላ ነገር ደግሞ እንዲፈጠር እኔ እንዲሻላት አልፈልግም። እኔ ለአሁኑ ከዛ ታወራለህ። እንደማመጥ ጌታ ሆይ ስማኝ። ነይ ውጪ። ይኸውልሽ ኧረ በፈጣሪ በአንድ ቀን ውስጥ ይሻላታል። ፕሮሚስ አይሻላት። እንዲሻላት አልፈልግም። ነይ ውጪ። እንድትከሰስ አልፈልግም። ነይ ተነሺ ውጪ። በቃ ቦርሳሽን ያዢ። ለምን ደግሞ አሰሚው? ቦርሳሽን ያዢ። ነይ ውጪ። ነይ አንቺ ነይ፣ ስነ ስርዓት ያዢ። ውጪ። ተረጋጊ። በቃ አንተ ልቀቀኝ። ይኸውልሽ እንድትወጣ አልፈልግም አልኩህ። ይኸውልሽ አንደኛ ነገር እኔ ምንም ያደረግኳት ነገር የለም። እሺ ቆይ አንተ ምንም ነገር አላደረካትም ተብለህ አትታሰርም? ልታሰር መሄድም ካለብኝ ደግሞ እስከ ጥግ ድረስ ሄዳለሁ። እንደዚህ ነው ገባህ? ልጅቷ ማስረጃ አለ። ቪዲዮን አውጥታ ማሳየት ትችላለህ። የደበደብካትን ቪዲዮ አውጥታ ማሳየት ትችላለህ። እንዳልነካኋት ደግሞ እኔ ደግሞ እንዳልነካኋት ደግሞ አሳያለሁ። እሺ ማሳየበት መንገድ ምን ያደረግከው ነገር አለ? እሺ ሁሉ ነገር ተውና ከዚህ ሂድ። በቃ ሁሉ ነገር ትተህ ከዚህ ሂድ። ለምንድን ነው የማሰማው?